1.2.2 ሳይዝ ኦፍ ኢትዮጵያ። ኢትዮጵያ ጠቅላላ የቆዳ ስፋቷ 1,106,000 ስኩዌር ኪሎ ሜትር ሲሆን ይህም ከአፍሪካ 8ኛ ደረጃ ላይ ያስቀምጣታል። ከዓለም ደግሞ 25ኛ ደረጃ ላይ ትገኛለች። የኢትዮጵያ ከምዕራብ ወደ ምስራቅ ያላት ስፋት 1639 ኪሎ ሜትር ሲሆን ከሰሜን ወደ ደቡብ ደግሞ 1577 ነው። ከኢትዮጵያ ጠቅላላ የቆዳ ስፋት ውስጥ 0.7ቱ በውሃ የተሸፈነ ነው። የኢትዮጵያ ጠቅላላ የቆዳ ስፋት በናቹራል ኢንቫይሮንመንት እና በሰዎች ላይ የራሱ ተጽዕኖ አለው። ይህም ደግሞ የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅን ይሰጣታል። ኢትዮጵያ ሰፊ በመሆኗ ጥቅምና ጉዳት አለው። ከጥቅሙ ብንነሳ ሰፊ እና ብዙ የሆኑ ብዝሃ ህይወት ያላቸው እጽዋት፣ እንስሳቶች መገኛ እንድትሆን አድርጓታል። ሌላው በርካታ የተፈጥሮ ሀብት እንዲኖራት አድርጓታል። እንዲሁም ደግሞ ብዙ የሚታረስ መሬት እንዲኖራት አድርጓታል። ይህ ደግሞ ሰፊ የሰው ህዝብ ለመሸከም የሚችል ነው። ሰፊ የሰው ህዝብ አላት። ከዚህ በተጨማሪ ብዙ ባህሎችን የያዘች ሀገር እንድትሆን አድርጓታል። እንዲሁም ደግሞ ጠላት በቀላሉ እንዳያገኛት የሚያደርግ ነው። ጉዳቶቹን ብንመለከት የተለያዩ የመሰረተ ልማቶችን ለመዘርጋት የሚከብድ ነው። ከዚህ በተጨማሪ ራሷን ለመጠበቅ ብዙ መከላከያ ሰራዊትና የመከላከያ በጀት የሚያስፈልጋት ሀገር እንድትሆን አድርጓታል። እንዲሁም ደግሞ ሰፊ በሆነ ቁጥር ለማስተዳደር በጣም ያስቸግራል። እንዲሁም ደግሞ የማህበራዊ ትስስሮችን እንዲሁ በጣም ከባድ እንዲሆኑ ያደርጋል ማለት ነው። ምክንያቱም ሰዎች የተለያየ ቦታ ላይ በተለያየ ባህል ስለሚኖሩ። 1.2.3 The shape of Ethiopia and its implication። ሀገራቶች የተለያዩ ቅርጾች አሏቸው። እነዚህ ቅርጾች በጠቅላላው በአምስት ይከፈላሉ። የመጀመሪያው ኮምፓክት፣ ሁለተኛው ፍራግመንትድ፣ ሶስተኛው ኢሎንጌትድ፣ አራተኛው ፐርፎሬትድ፣ አምስተኛው ፖርትሬትድ የሚባሉት ናቸው። እንግዲህ እነዚህ ሼፖች ወይም ቅርጾች የራሳቸው አድቫንቴጅ እና ዲስአድቫንቴጅ ይኖራቸዋል። እያንዳንዱ ምን እንደሚመስሉ እንመለከታለን። ኮምፓክት ሼፕ የሚባለው ከማዕከሉ እና ጥግ ላይ ያሉ ሀገራቶች ወይም አካባቢዎች ተመሳሳይ የሆኑ ርቀቶችን የያዙ ከሆነ ኮምፓክት ሼፕ አላቸው ይባላል። እነዚህም ደግሞ ሀገሪቱን ለመከላከል ቀላል እንዲሆኑ ያደርጋቸዋል። የኢኮኖሚና ማህበራዊ ባህላዊ ትስስር ለማድረግ ደግሞ የማያስቸግሩም ቀለል እንዲሉ ያደርጋቸዋል ማለት ነው። ፍራግመንትድ ሼፕ የሚባሉት ደግሞ የተከፋፈሉ ናቸው። አንደኛው የሀገሪቱ አካል በውሃ ከሌላኛው የተከፈለ ወይም ደግሞ በሌሎች ሀገራቶች የተከፈለ ሊሆን ይችላል። ሶስተኛው ኢሎንጌትድ ሼፕድ ካንትሪስ፣ ይህ ደግሞ በጣም ረጅምና ቀጭን የሆኑ ቅርጽ ያላቸው ሀገራቶች እንደ ቺሊ ያሉትን የሚመለከት ነው። አራተኛው ፐርፎሬትድ የሚባለው ነው። ይህ ደግሞ አንድ ሀገር ሌላኛውን ሀገር ሙሉ ለሙሉ ስትቀባው ነው። ለምሳሌ ሳውዝ አፍሪካ ደሴቱን ከባ የምትገኝ ሀገር ናት። ይሄ ደግሞ ፐርፎሬትድ ሼፕ ያላት ሀገር ያስብላታል። የመጨረሻው ፖርትሬትድ ሼፕ የሚባለው ነው። ይህ ደግሞ አንደኛው የሀገሪቱ አካል በጣም ረጅም ሲሆን ከሌላኛው ሀገር አንጻር ወይም ከሌላኛው የሀገሪቱ ክፍል አንጻር ሲታይ ሾጣጣዊ ረጅም የሚባል ቅርጽ ያለው ነው። እንደ ማይናማርና እንደ ኤርትራ ያለውን ያካትታል። የሀገራቶችን ቅርጽ በተለያየ መንገድ ሊለኩ ይችላሉ። ዋናው መለኪያ ኮምፓክትነስ ነው ወይም ደግሞ ኢንዳይስ ኦፍ ኮምፓክትነስ የሚባለው ነው። ይህም ደግሞ አንድ ሀገር ምን ያህል ለክብነት ትቀርባለች የሚለውን የምንለካበት ነው። እያንዳንዱ ሀገር እንግዲህ ክብ አይደለም በፍጹም ወይም ደግሞ ፐርፌክት የሆነ ሰርክል ሼፕ ያለው ሀገር የለም። ነገር ግን ምን ያህል ለክብነት ይቀርባል የሚለውን የምንለካበት ነው ማለት ነው። ይህንንም በአራት መንገድ ልናየው እንችላለን። የመጀመሪያው ኤሪያ ባውንደሪ ሬሽዮ የሚባለው ነው። ይህ ደግሞ የአንድ ሀገር ጠቅላላ ስፋት ለርዝመቱ ሲካፈል የሚመጣው ነው ማለት ነው። ስለዚህ ሬሽዮ ከፍተኛ ቁጥር ባለው ቁጥር ኮምፓክትነሱም እየጨመረ ይመጣል ማለት ነው። ሁለተኛው ደግሞ ባውንደሪ ሰርከምፍራንስ ሬሽዮ የሚባለው ነው። ይህ ደግሞ የሀገሪቱ ጠቅላላ ርዝመት የዛን ሀገር ለሚያክል የሰርከምፍራንስ ሰርክል ስናካፍል የሚመጣ ነው ማለት ነው። ይህ ደግሞ አንድ ሀገር ለዛ ሀገር ተመጣጣኝ ለሆነ ሰርከምፍራንስ ሰርክል ምን ያህል ቅርብ እየሆነ የሚመጣ እንደሆነ ለማየት የሚያስችል ነው ማለት ነው። ስለዚህ ሬሾ ወደ አንድ እየቀረበ በመጣ ቁጥር ኮምፓክትነሱም እየጨመረ ይመጣል ማለት ነው። ኤሪያ ሰርከምፍራንስ ሬሾ የሚባለው ደግሞ የሀገሪቱ ጠቅላላ ስፋት ሀገሪቱ ውስጥ ባለ ወይም የአንድ ሀገር ድንበር ውስጥ በሚሳል ሰርከምፍራንስ ሰርክል አለ፣ ለሱ ተካፍሎ በሚመጣው ውጤት የሚገኝ ነው። ይህ ማለት ምንድነው? የሀገሪቱ ጠቅላላ የቆዳ ስፋት ውስጥ የሚገኝ የሰርክል ሰርከምፍራንስ ምጣኔው ምንድን ነው የሚለውን የሚያሳይ ነው። ስለዚህ ምጣኔው ከፍተኛ ቁጥር በያዘ ቁጥር ወደ ኮምፓክትነስ እየተጠጋ ይመጣል ማለት ነው። አራተኛው ደግሞ እና የመጨረሻው ኤሪያ ቱ ኤሪያ የሚባሉ ነው። ኤሪያ ቱ ኤሪያ ሬሽዮ ደግሞ ምንድነው? የሀገሪቱ ጠቅላላ ስፋት ቅድም ያየነው በሀገሪቱ ድንበር ውስጥ ነው። አሁን ደግሞ በሀገሪቱ የመጨረሻ የድንበር ጫፎች ላይ በሚሳል የሰርክል ሰርከምፍራንስ ሜዠርመንት ውስጥ ከሱ ጋር ተካፍሎ የሚመጣ ውጤት ነው። ስለዚህ ይህ ደግሞ ወደ አንድ በተጠጋ ቁጥር ኮምፓክትነሱ እየጨመረ ይመጣል ማለት ነው። ይህ ቴብል የኢትዮጵያን ቅርጽ ከጎረቤቶቹ አንጻር ምን ይመስላል የሚለውን የሚያሳይ ነው፣ እንመለከታለን። 1.3 ቤዚክ ስኪልስ ኦፍ ማፕ ሪዲንግ። ማፕ ማለት ምን ማለት ነው? ማፕ ስንል የመሬትን ገጽታ 2 ዳይሜንሽናል በሆነ መንገድ የምናይበት የምንማርበት ወይም ደግሞ የምንቀርጽበት ነው። 2 ዳይሜንሽን ስንል ለምሳሌ ፎቶ ላይ ወይ ወረቀት ላይ
ወይ ደግሞ ብላክቦርድ ላይ ወይ የእንጨት ወረቀት ወይ ጨርቅ ላይ የመሳሰሉ ነገሮች ላይ ስለኔ የምናገኘው ነገር ነው። ስለዚህ ማፕ ሪዲንግ የአንድን የመሬትን ገጽታ ባህሪያቶችን የምናነብበት ነው። ይህም ደግሞ ተፈጥሯዊና የሰው ሰራሽ ገጽታዎች ወይም ደግሞ ኤለመንቶች ፊቸሮች ምንድን ናቸው የሚለውን ለማግኘት ይጠቅመናል። ሳይንሳዊ በሆነ መንገድ ናቹራል የሆኑ ፊቸሮች ስንል እንደ ማውንቴን፣ እንደ ተራራ፣ ሸለቆ፣ ወንዝ የመሳሰሉ ነገሮችን እንድናውቅ የሚያደርግ ነው። ተፈጥሯዊ ያልሆኑ ደግሞ በሰው የሚሰሩ ለምሳሌ መንገድ፣ ለምሳሌ የባቡር መንገድ ሊሆን ይችላል፣ የአስፋልት መንገድ ሊሆን ይችላል፣ የተለያዩ ቢልዲንጎች ወይም ግድቦች የመሳሰሉትን እንድናውቅ ያደርገናል። ስለዚህ ጂኦግራፊ ውስጥ በጣም መሰረታዊ ነገር ነው ማለት ነው። የአንድን ነገር ከቦታ አንፃር ምን ያህል ስርጭት አለው የሚለውን፣ እርስ በርሳቸው ምን አይነት ግንኙነት አላቸው የሚለውን እንድናውቅ የሚያደርግ ነው ማለት ነው። ኢምፖርታንስ ኦፍ ማፕ ወይም ደግሞ የካርታ ጥቅም ምንድን ነው የሚለውን እንመልከት። የመልክዓ ምድር የተለያዩ ዲቴሎች አሉ። እነዚህ ዲቴሎችን ለማወቅ ይጠቅመናል። ይህን ስንል ለምሳሌ በጂኦግራፊ ውስጥ የተለያዩ ፋክቶች አሉ። ለምሳሌ ውሃ ቤት በኩል ያልፋል፣ የቱ ጋር ሰዎች ይኖራሉ የመሳሰሉትን እንድናውቅ ያደርገናል ማለት ነው። ሌላኛው ማፕ የሚጠቅመን ወይም ደግሞ ካርታ የሚጠቅመን ከላይ ሆነን የጂኦግራፊ ፋክት ወይም ደግሞ የመልክዓ ምድር እውነታዎች የቱ ጋር ናቸው ያሉት የሚሉትን ለማስቀመጥ ይጠቅመናል ማለት ነው። ማፕ ወይም ካርታ የሚጠቅመን ደግሞ አንድ ነገር የት ቦታ ይገኛል፣ አንድ የጂኦግራፊካል ወይም የናቹራል የሆኑ ወይም ደግሞ አርቲፊሻል የሆኑ ክስተቶች እውነታዎች የቱ ጋር ነው የሚገኙት የሚሉትን ለማስቀመጥ ይጠቅማል። ከዚህ በተጨማሪ የተለያዩ እቅዶችን ለማቀድ የሚሊታሪ ሳይንሶችን፣ የበረራ፣ የቱሪዝም፣ የማሪን፣ የሰዎች ሴትልመንት ሰፈራ የመሳሰሉትን እንዲሁም በሽታ ስርጭት የመሳሰሉትን እንዴት እንደሆነ እንድናውቅና እንድናቅድ የሚጠቅም ነው። ከዚህም በተጨማሪ ማፕ ወይም ደግሞ ካርታ የምንለው የሚጠቅመን የተለያዩ የጂኦግራፊ ወይም ደግሞ የመልክዓ ምድር እውነቶችን አንድ ቦታ ሰብሰብ አድርጎ ለማስቀመጥ የምንጠቀምበት ነው። የምንጠቀመው መለኪያ ደግሞ ሳይዝ እና ዲስታንስ ነው። ታይፕስ ኦፍ ማፕ የካርታ አይነቶች። የካርታ አይነቶች በርከት ያሉ ናቸው። ነገር ግን ለዚህ ክፍል ሁለቱን አይነት እናያለን። የመጀመሪያው ቶፖግራፊካል ማፕ የሚባል ነው። ሁለተኛው ስታቲስቲካል ማፕ የሚባል ነው። ቶፖግራፊካል ማፕ የሚባለው የሰው ሰራሽና ተፈጥሯዊ የሆኑ ባህሪያቶችን በምድር ላይ የት ናቸው የሚለውን የሚያሳዩ ናቸው። ይህም ደግሞ ከትንሽ ሳይዝ እስከ ትልቅ ሳይዝ ያሉትን የሚያጠቃልል የተለያዩ አይነት ማፖችን የያዘ ነው ማለት ነው። ሌላኛው ስፔሻል ፐርፐስ ወይም ደግሞ ስታቲስቲካል ማፕ የሚባለው ነው። ይሄ ደግሞ የአንድ ነገር ስርጭት የሚያሳይ ነው። የአንድ ነገር ስርጭት ስንል ለምሳሌ የአየር ሁኔታ ስርጭት፣ የዝናብ ስርጭት፣ አንድ ቦታ በጣም ይዘንብ ሌላ ቦታ ትንሽ የመሳሰሉትን ወይ ደግሞ ሴትልመንት ሰፈራ ሁኔታን፣ የእህል አበቃቀልን የመሳሰሉትን የሚያሳይ ነው። ማርጂናል ኢንፎርሜሽን ኦን ማፕስ ኦር ኤሌመንትስ ኦፍ ማፕ የሚባለውን እንመልከት። ማርጂናል ኢንፎርሜሽን ኦን ዘ ማፕ የሚለው ምንድን ነው? በማፑ ግርጌ ላይ ወይም የመጨረሻው የታችኛው ክፍል ላይ የተለያዩ መረጃዎች ተቀምጠዋል። እነዚህ መረጃዎች ምን ምን ያካትታሉ የሚለውን የያዘ ነው። የመጀመሪያው ታይትል ነው። ታይትል የምንለው ያ ካርታ በምን ርዕስ ነው የሚወጣው ወይም ምን አይነት ርዕስ አለው የሚለውን የሚያሳይ ነው። ሁለተኛው ኪ ነው። ኪ ወይም ደግሞ ሌጀንድ በመባል ይታወቃል። ይሄ ደግሞ ማፑ የተለያዩ ሲምቦሎችን ወይም የተለያዩ ምልክቶችን ተጠቅሞ ከሆነ እነዚህ ምልክቶች ምን አይነት ትርጉም አላቸው የሚለውን የሚያሳይ ነው። ሶስተኛው ስኬል የሚባል ነው። ስኬል የምንለው ደግሞ ማፕ ላይ ያለው ርቀት አክቹዋሊ መሬት ላይ ደግሞ ምን ያህል ርቀት ይወክላል የሚለውን የሚያሳይ ነው። ሌላኛው ኖርዝ አሮ ወይም ደግሞ ወደ ሰሜን የሚያመለክት ምልክት ነው። ይሄ ደግሞ ኖርዙ ወይም ደግሞ የሰሜኑ አቅጣጫ የትኛው ነው የሚለውን እንድናውቅ ያደርገናል። የሰሜኑን አወቅን ማለት የምዕራብ ምስራቅና ደቡብንም ደግሞ እንድናውቅ ያደርገናል ማለት ነው። ሌላኛው ማርጂን ነው። ማርጂን ደግሞ የማፑ የመጨረሻው ክፍል ወይም የሚሸፍነው ቦታ እስከምን ድረስ ነው የሚለውን የሚያሳይ ነው። የመጨረሻው ዴት ኦፍ ኮምፓይሌሽን፣ ይህ ደግሞ ካርታው መቼ ነው የተሰራው፣ ታድሷል ወይስ የቆየ ነው የሚለውን እንድናውቅ የሚያደርግ ነው። ቤዚክ ፕሪንሲፕልስ ኦፍ ማፕ ሪዲንግ፣ የካርታ ንባብ መሰረታዊ መርሆች ምንድን ናቸው የሚለውን እንመልከት። አንድ ካርታ የሚያነብ ሰው ካርታው ላይ ያነበበውን ነገር መሬት ላይ ምን ይመስላል የሚለውን ማሳየት መቻል አለበት። ለዚህ ደግሞ አስፈላጊ እውቀቶች አሉ። የመጀመሪያው ሲምቦል ወይም ደግሞ ምልክቶችን መረዳትና መሬት ላይ ማሳየት ነው። ሲምቦሎች ስንል ካርታ ላይ የተለያዩ ሲምቦሎች ወይም ምልክቶች እንጠቀማለን። ወንዝ ሊሆን ይችላል፣ ተራራ ሊሆን ይችላል፣ ከተማ ሊሆን ይችላል። ይህንን ትክክለኛው መሬት ላይ እዚህ ጋር ነው ብሎ ማሳየት እና ይህንን ደግሞ በትክክል ማስረዳት ይኖርበታል ማለት ነው። ሌላኛው ዳይሬክሽን ነው። የዳይሬክሽን ወይም ደግሞ የአቅጣጫ እውቀት ሊኖረው ይገባል። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ። ስለዚህ አንድ ሰው ካርታ ላይ ያለውን ነገር ከተማ ሊሆን ይችላል፣ ወንዝ ሊሆን ይችላል፣ መንገድ ሊሆን ይችላል፣ ትክክለኛ አቅጣጫውን ተከትሎ ማስቀመጥ ማሳየት ይኖርበታል ማለት ነው። ይሄን ደግሞ ሲያደርግ ከሌሎች ነገሮች ጋር እያነጻጸረ ለምሳሌ የእርሻ ቦታ ከሆነ ከመንገዱ አንጻር የቱ ጋር ነው ወይ ከተራራው አንጻር የቱ ጋር ነው የሚገኘው የሚለውን ማሳየት አለበት ማለት ነው። የአንድን ካርታ አቅጣጫ የምናውቀው ካርታው ላይ በሚሰሉ በተለያዩ መስመሮች ነው። እነዚህ ተሰብስበው ደግሞ ግሪድ በመባል ይታወቃሉ።
ስለዚህ ግሪዶችን በማንበብ በእውነታው ዓለም ላይ ወይ ደግሞ በመልክዓ ምድር ላይ የቱ ጋር እንዳለን ሎኬሽናችን የት ጋር እንደምንገኝ ማወቅ እንችላለን ማለት ነው። ይህም ደግሞ ሎኬሽኑን በተለያዩ በቁጥር አማካኝነት እንድንረዳ የሚያደርገን ግሪድ ሪፈረንስ የሚባለው ነው።